ሄርሜላ ጠፋችናና ሩታ ቤት አንኳኩታ አንተ ሄርሜላ ያለች ሄርሜላን ከፈለጋት ነው ይጋር በህይወት የምትፈልጓት ከሆነ ሄርሜላ ያለችው እኛ ጋር ሄርሜላን እስከማገት ሳይሆን በነፍስ ራሱ እስከማጥፋት ድረስ ልንደርስ እንችላለን እኛ በሩታ ከመጡበት ልቆ ከሄርሜላ ምንም አንዳች ነገር የለም በቃ ምንም የምንፈልገው ነገር የለም እኛ እንፈልገው ከሩታ እንድትርቅልን ብቻ ነው በኋላ ግን ከሩታ አጠገቧ ጫፏ እማደርሽ ከሆነ ቤተሰቦቿ የሚፈልጓት ከሆነ እቺ ልጅ አሁንም ቢሆን አስጠንቀቃችሁ በስተመጨረሻ እንግዲህኛ ልናስረክባችሁ ፍቃደኛ ነን። ሰላም የኛ ቤተሰቦች እንዴት ናችሁ? እኛ ያለን ሁሉ ሰላም ሁሉ አማን አለን ቤተሰቦቻችን። ዛሬ እንግዲህ ያው የመጣ ነው በጣም ማለት በኮራንበት ስራችን እስከዛሬ ድረስ እንግዲህ በለፋንበትና እስከዛሬ ድረስ ትርምስምሱ የወጣበትን ነገር ለመጨረሻ ጊዜ እንግዲህ ያስቆምንበት ሁኔታን እንግዲህ ለማሳየት ነው ቤተሰቦቻችን። እንግዲህ እንደምናውቀው ያው ሄርሜላ እንግዲህ አሁን ያለችበት አይታወቅም የትሁን የገዛ ቤተሰቦቿ እንኳን አያውቁም የገዛ ወንድሞቿ ይሄ አብርሃም ተብየውም ምናምን የት እንዳለች አይታወቅም ቤተሰቦቻችን። እንግዲህ ስለሱ ሚዳ አንዳንድ ነገር ለማለት ነው። ያው እንግዲህ አንተ ያለውን ነገር ታውቃለህ እስከዛሬ ድረስ አንተም የጠፋበት ምክንያት ምን እያረክ እንደሆነ ምን ያህል ለሩታ ማለት አስፈላጊና መስዋዕትነት እየከፈለ እንደሆነ ሁላችንም እናውቃለን። እና በስተመጨረሻም እንግዲህ ሩታ ዘላለሟን ማለት ካሁን በኋላ ሰላሟን የምታገኝበትን ነገር እንግዲህ በመጨረሻም አርገን ነው ሚላ የመጣነው። ቤተሰብን ሰላም ውድ ቤተሰቦቻችን እንደምን አላችሁ? በጣም እንወዳችሁና በጣም እናከብራችሁ ውድ ቤተሰቦቻችን። እኛ ያለን ያው ትንሽ ጠፋ ብለን ነበረ በአንዳንድ ምክንያቶች ያው ግን ዛሬ ተከስቻለሁኝ በኪያ ቤት ማለት ነውና አንዳንድ ነገሮች አሉ ልክ ያልሆኑ ነገሮች አሉና ይሄ በቃ ወጣ ያሉ ነገሮች አሉ እና ትንሽ የሚደባብሩ ነገሮች ማለት ነው። ኪያዬ እዚህ ጋር የመጣሁበት አንድ ምክንያት ማለት ነው ያው ትንሽ ብጠፋም ለሩታ ያለኝ አመለካከት ሩታ ሰላም እንድትሆን የተሻለ ህይወት እንድትኖር ከማንም የተሻለ ህይወት እንድትኖር እፈልጋለሁ። ይገብቷል አንድ እንትን ይገባታል። ሲጀመር ደግሞ አሉ ይሄ በቃ ያገጠጡ ሰዎች ማለት ነው ገብቷል። እነዛ ሰዎች ደግሞ በሩታ ላይፍም መግባትም እንደማይችሉ እስከዛሬ ዝም ብያለሁኝ ገብቷል። ግን በቃ ማየው ነገር ደስ አይልም። ሁሉም ዝም ብሎ ነው በቃ አዛጋ ሚንጫጫው ማለት ነውና ትክክል አይደለም። አብርሃምም ልክ እየሰራ አይደለም ገብቷል። እየሰራ አይደለም በቃ አሁን አብርሃም ቢያንስ ለራሱ እንኳን መሆን አለበት ገብቷል። በማይረባ ነገር እዚህ ጋር ህይወቱን ከሚበጠብጥ ያለውን ነገር ቢያንስ ከሩታ ጋር ሆኖ መስማማትም ነበረበት ገብቷል። ያ ነገር ግን አልሆነም። አሁንም ይሁንም አይመስለኝም እንደ ሁኔታው ከሆነ ማለት ነው ገብቷል። አሁን የሱ በበጥበጥ ሳይሆን አሁን የሱ ህይወት እንደፈለገ እና ምን አለ መሰለ እኔ አሁን በቃ በሄርሜላ ጉዳይ አንድ መነግር ነገር አለ። እስከዛሬ ያው ተናግሬው አላውቅም። ሄርሜላ ጠፍታ ነበረ ያለውን ነገር ሙሉ ምንጭ ብዙ ነገሮች እኔ ያውቃለሁ ገብቷል አይደል። በቃ እኔ ኤሪያ ላይ ነው ያለችው ሲጀመርም ስነግርም ማለት ነውና እና ደስ አይልም ያለው ነገር። አብርሃምም ትላንት ያደረገው ነገር ትክክል አይደለም። እኔ በዛ ደስ አይለኝም። ሩታ ደስተኛ ሆና ህይወቷን መምራት ነው እንድትመራ ነው የምፈልገው የምመኘውም ማለት ነው። በዚህ ልክ እኔ አልጠብቃቸውም ሁላቸውንም ማለት ነው። በጣም ነው የወረዱብኝ ልል ፈልጌ ነው። እኔ ሩታ በጣም በቃ ለሷ ክብር አለኝ ስነግረ ማለት ነው። እና ሄርሜላ የምትባል ልጅ ግን ማለት ነው በጣም ብዙ ነገሮችን ከዚህ በላይ ብዙ ነገሮች እንደምታረግ እኔ እነግራለሁኝ ግን ያ ነገር ሳታረግ ማለት ነው መጀመሪያ በእኛ ቁጥጥር ስር እንደምትሆን መጀመሪያም ነገር ያለኝ በውስጥ ማለት ነው አውርተናል እኔ እናንተ ማለት ነው። ስለዚህ እኔ ማቀው ነገር አለ ነው ይልል ይፈልጉት። አዎ ሚላ አይ ልክ ነው ሚሊዮን እንዳለው እንግዲህ ያው ሄርሜላ እስካሁን ድረስ የበጠበጠቻቸውን ነገሮች እስካሁን ድረስ ሩታን ያሰቃየችው ነገር የሩታን ማለት ሩታ ሰላማዊ ሁኔታን እስከዛሬ ድረስ ማለት በሰላም እየኖረች እቺ ልጅ ከመጣች በኋላ ነው እንግዲህ እየተበጠበጠ ያለው እና እንግዲህ ዛሬ ደግሞ እኛ የሚያኮራን ነገር እኛ የሩታ መከታዎች የምንኮራበትና ማለት በቃ የላባችንን አግኝተናል የምንልበት ነገር ነው ቤተሰቦቻችን። ዛሬ እንግዲህ ልናሳውቃችሁ የመጣ ነው ሄርሜላ በእኛ ዙሪያ ነው ያለችው። ሄርሜላ አሁንም ቢሆን የት እንዳለች ማንም አያውቅም። እኛ የሩታ መከታዎች በስተመጨረሻ እጃችን ላይ ወድቃለች። እንግዲህ አሁንም የምንናገረው ነገር ሄርሜላን በህይወት የሚፈልጓት ከሆነ የትኛውም አካል በህይወት የምትፈልጓት ከሆነ መደራደር የምትችሉት ከኛ ጋር ብቻ ነው። በቃ ኦሬዲ እኛ ሴት ልጅ ነች። እቺ ልጅን እኛ መጨቆንም ሆነ የሆነ ነገር ማድረግ እኛ አንፈልግም።
ጀስት ግን ፎር ልክ እንደሚያስብ ሰው እንደ ማለት አስተዋይ እንደሆነ ሰው ሄርሜላን በህይወት የምትፈልጓትና ካሁን በኋላ ማታጠፋ ከሆነ እቺ ልጅ እንለቅላችኋለን። ልንለቅላችሁም እኛ ፍቃደኛ ነን። በቃ ችግር መፍጠር የለባትም። በቃ ስነግር በሰው ላይፍ ሲጀምር ጥልቅ ማለት የለባትም። የራሷ ላይፍ ካላት የራሷ ላይፍ ነው ማስተካከል ያለባት ማለት ነው። አብርሃምን ብትሆን የራስን ላይፍ ደግሞ መበተን የለብህም። በቃ ያስጠላል። ከአንድ ሰው የማይጠበቅ ነገር ነው እያረክ ያለው። ሩታም ቢሆን ችግርሽን ይሁን የጠፋውንም ነገር አንድ ላይ አስተካክላችሁ በቃ ወደ አንድ ነገር ነው መምጣት ያለባችሁ። ነገሩን አትገለባብጡት። በቃ ያስጠላል፣ ይደብራል። በእናንተ አያምርም ልላችሁ ፈልጌ ነው። እኛ አሁንም ችግር የሚፈጥረውን ሰው በቁጥጥር ስር እንደምንይዝ ማለት ነው። መቼም በቃ ቢሆን እንደማንፈታቸው እነግርሃለሁ። አሁንም ቢሆን ማለት ነው እኔ የሆነ የሰው ላይፍ ላይ ገብቶ የሚበጠበጥ ምናምን በሩታ ላይፍ ማንም ሰው አይመለከተውም። ባይዘው ገብቷላ። እሷ ነች፣ ሌላ ሰው ደግሞ ሌላ ሰው ነው። በቃ ገብቷላ። ሄርሜላ የምትባል ሰይጣን ግን ማለት ነው ሰው ብዬ ማልጠቅሳትም ሰይጣን ሄርሜላ የምትባል ሰይጣን የሚቀናባት ሰው እሷ ግን ማለት ነው ነግርሃለሁኝ። አሁንም ችግር እንደማፈጠር ነግርሃለሁኝ። የምንም ድርድር ለቅድም ላልከው ነው መልስ ማለት ነው ገብቷላ። የምንም ድርድርኛ አንፈልግም። በቃ ኦሬዲ ሴት ልጅ ነች። አሁን እቺ ልጅ ማለት ነው ሚላ በእጃችን እንደሆነች እንግዲህ እኛ ሙሉ በሙሉ እርግጠኛዎች ነን እና እምነትም አለን አይደለ? ግን ሚላ አሁን እቺ ልጅ መፍጠር አለመፍጠሩን ተው። ካሁን በኋላ ችግር ትፈጠራለች አይደለም። ካሁን በኋላ ግን ከሩታ አጠገቧ ጫፏ እማደርሽ ከሆነ ቤተሰቦቿ የሚፈልጓት ከሆነ እቺ ልጅ አሁንም ቢሆን አስጠንቀቃችሁ በስተመጨረሻም እንግዲህ እኛ ልናስረክባችሁ ፍቃደኛ ነን። እስከ ዛሬ ግን ድረስ ግን ማለት ነው ብዙ ነገር ብለናል እና አቤልን ከሩታ አስወግደናል፣ ሁሉንም አስወግደናል። ግን ማለት በቃ አልቻልንም። ሄርሜላ ልንቋቋማት አልቻልንም። የምታረገው ችግር የሚፈጥሩት እዛ ያሉት ናቸው እንዳለ ለማን እሱማ እዛ ያሉት ናቸው ምድረ ትርኪ ምርኪዎች። ስለዚህ ማንም ሰው ደግሞ አላር በማንም ሰው ላይፍ ገብቶ ደግሞ ይሆናል አይደል ሸፍጥና ደባ መስራት አይችልም። ይሄን ነግራችኋለሁ። እዚህ ጋር ሁላችሁም አቋም ሊኖራችሁ ይገባል። አቋም ሊኖራችሁ መጀመሪያ ማለት ነው ገብቷላ። እኔ በእኔ ላይፍ አንተ ሊመለከት አይችልም። ምን ወንድኛ በጥሩ ጎን ኖርማል ነው። ግን በራሴ ደግሞ ላይፍ ማንም ሰው አይመለከተውም ገብቷላ። ያ ምን ማለት ነው? ሩታ በራስሽ ላይፍ ማንም ሰው ማስገባት የለብሽም። የሚበጅሽን አንቺ ራስሽ ነው የምታውቂው። ስለዚህ ደግሞ አለቀ በቃ። ያ ነገር የለውም። ማስተካከል ያለብሽን ነገር አስተካኪ፣ መወሰን ያለብሽን ነገር ወስኚ። ማንም ሰው አይመለከተውም። የራስሽን ላይፍ መኖር ትችያለሽ ማለት ነው ገብቶሻል። ማንም ሰው መስማት የለብሽም። ምክንያቱም ሁሉም ፈጣጣ ስለሆነ ጎፍጣጣ አንድ ሀሳብ አለኝ ማለት ነው ገብቶሃል አይደል? ያው የሰው ልጅ ሆኖ የሚያሳዝን ሰው የለም። አሁን አንድ ነገር ነግራሉኝ ለሄርሜላ ማለት ነው። ስለ ሄርሜላ ነው ማውራክ። በቃ እሷ የሆነ ጥሩ ሁኔታ ውስጥ እንድትሆን አሪፍ ላይፍ ውስጥ እንድትሆን ከፈለገች ማለት ነው ቢያንስ በቃ ሌላ ነገር የለውም ከሩታ አጠገብ መራቅ አለባት። ገብቷል አይደል? ሩታ ከምታራምደው ከምታረጋቸው ነገሮች ውስጥ ቢያንስ በቃ እሷ ማየት ቼክ ማድረግ የለባትም ልል ፈልጌ ነው። ገብቷል አይደል? በቃ ያስጠላል። የራሷን ላይፍ በቃ እየገባች ነው። ገብቷል። በራሷ ላይፍ ደግሞ ማንም ሰው አይመለከተውም። በቃ ማንም ማለት ነው የራሷ ላይፍ ነው። ገብቷል። የራሷ ላይፍ እስከሆነ ድረስ ደግሞ እሷ የምታስተካክለው ነገር የሆነ ነገር ለራሷ ላይፍ ብዙ ነገሮችን ታረጋለች። እሷ ደግሞ ጥልቅ ብላ በራሷ ላይፍ በሄርሜላ ላይፍ ማንም ሰው አልገባችም። ሲጀመር እሷ ነች የምትመጣባትም። ገብቷል አይደል? ሄርሜላ አንድም ቀንም ማለት ነው ሩታ አንድም ቀንም ሄርሜላ ጋር መጣ አስጨንቃትም እንደማታውቅ ማንም የሚያውቀው ነገር ነው። ገብቷል። ግን ሄርሜላ የምትባል እሾህ ግን ማለት ነው አሁንም እየመጣች እያስቸገረቻት ነው። አሁንም ቢሆን እንደዚህ አይነት ነገር ስህተት እንዳይፈጠር እኛ ብዙ ነገሮችን እያደረግን ነው። ገብቷል። ያ ነገር ደግሞ እንዳይፈጠር እኔ አሁንም ነግሬሃለሁኝ፣ ካጠገቧ መራቅ አለባት ሄርሜላ ማለት ነው። ሌላ ምለው ነገር የለኝም ማለት ነው። እኔ አሁንም አንድ ነገር መናገር የምፈልገዋለሁ ማለት ለሄርሜላ ቤተሰቦች፣ ለሄርሜላ ፋሚሊዎች ጠቅላላ ማለት ለሄርሜላ እናት፣ አባት፣ እህት፣ ወንድሞች ጠቅላላ ማለት ነው ሄርሜላን በህይወት የምትፈልጓት ከሆነ ሄርሜላ ያለችው እኛ ጋር ነው። እንግዲህ ሄርሜላን በህይወት የምትፈልጓትና ምንም ማለት በቃ ጤና ሆና እናንተ የምትፈልጓት ከሆነ አሁንም ቢሆን እኛ የምንፈልገው ከሄርሜላ ምንም አንዳች ነገር የለም። በቃ ምንም የምንፈልገው ነገር የለም። እኛ የምንፈልገው ከሩታ እንድትርቅልን ብቻ ነው። በቃ እኔ በቃ ማለት መናገር ፈልገው ይሄን በቃ እኛ ምንም ነገር የለም። ምንም ነገር ቢፈጠር ደግሞ ማንም ሰው እንደማንዳዳምጥ በሩታ ምክንያት ማንም ሰው እንደማንሰማ እንደማንፈራ ነግሬሃለሁ። እዚህ ጋር ፊት ለፊት ማለት ነው በኮንፊደንስ ነው ማወራ ማለት ነው። ገብቶሃል? ሄርሜላን እስከማገት ሳይሆን በነፍስ ራሱ እስከማጥፋት ድረስ ልንደርስ እንችላለን እኛ በሩታ ከመጡብን ሚሊዮን እያለ ያለው እሱ ነው። በቃ እኛ በሩታ አትምጡብን። እቺ ልጅ ተዋት። በቃ አብርሃምን ሰጠችሽ አይደለ? ተዋት። ትላንትና ግን የአፈር የሆነ ሰውዬ አብርሃም የምትለው ሰውዬ ቤቷ አንኳኩቶ አንቺ ጋር ነው ሄርሜላ ምናምን እንዴት ሞራል ኖሮ ነው? ቆይ አንተ ጀምር ይደረጋል እንዴ? በዚህ ልክ አንተ የልጅ እናት እኮ ነች። እንዴት አንተ እሷ ጋር ሄደ ቅምጥህን አንቺ ጋር ነው የደበቅሻት ነው ምናምን ትላለህ? አንተ ወሮ በላ
እንዴት ነው እንደዚህ ያደርጋል? ይሄ በጣም ባለጌ ነው። ኧረ እናገረዋለሁ በእናትህ ያልሰማውም ጭራሽ። እኔ አብርሃም አልሰማም አንተን እንዴ አንተ ሩታ አትተዋትም እንዴ? በቃ ተወች እኮ እሷ ረስታለች እኮ ኤርሜላ ጠፋችና ሩታ ቤት አንኳኩታ አንተ ኤርሜላ አለች። ኤርሜላን ከፈለጋት እኔ ጋር አይደለም በማል ፈልጓት ምን አለቀም እንዴ? ቅናት ነው። እኔ የወንዶችን ባህሪ ምን አጣው ነው? ወንድ ልጅ አይደል እንዴ? በቃ አይን ሻወር እኮ ነው። ምን ነው እንደምትል የአይን ሻወርና አንኳኩታ ኧረ በሌሊት ኧረ ይሄ አይኒታ ደስ አይልም። እናንተ ላይ አያምርም። ተከባበሩ፣ ተዋደዱ፣ አለቀ በቃ። አይና ነገር የለውም እዚህ ጋር ስነግራችሁ ሄርሜላም ትባይ ሾክ ልጅ አርፈሽ መቀመጥ ደግሞ አለብሽ። ሲጀመር ከዚህ በኋላም ሲጀመር ችግር እንደማፈጠር እነግራለሁኝ ማለት ነው። ሄርሜላ ባይዘው አብቅቶልሻል። ሄርሜላ አብቅቶልሻል። ገባሽ? አሁን ወሳኝ እጅ ላይ ነው የወደቅሽው። ሄርሜላ የመጨረሻ ፓርትሽ ነው። አሁንም ቢሆንኛ በህይወት መውጣት የምትፈልጊ ከሆነ እንግዲህ ለቤተሰቦችሽ እያገናኘንሽ ነው። ቤተሰቦችሽ እንግዲህ በጣም ባንቺ ምክንያት እየተጨነቁ ነው። አሁንም ሆነም ቀረ መውጣት ከፈለግሽ ቀጣይ ከሩታ እንድትርቂ ብቻ ነው የምንፈልገው። እኛ ሌላ ምንም አንፈልግ። በቃ ገባሽ አይደል? እኛ እየፈለግን ያለው ሌላ ነው። ሌላ ምንም የምንፈልገው ነገር የለም። እኛ የሩታን ሰላም ነው እየጣርን ያለ ነው። እኛ በቃ ማለት እየለፋንም ምንም እያደረግን ያለ ነው ለሩታ ሰላም ስንል ነው። ያው እንግዲህ እርጉዝም እንደሆነች ትታወቂያለሽ ምናምን። ያው እንግዲህ አንቺን እኮ ያው ብዙ ነገር አድርጌ እኮ ፎቶ አንስቼሽ ምናምን ለኦዲየንስ ማሳየት እኮ እችላለሁ፣ ግን እኔ አላደርገውም። ህሊና ያለኝ ሰው ስለሆንኩ ማለት ነው። ገባሽ? አሁንም ቢሆን ዘላስት የመጨረሻ ውሳኔያችን ላይ ደርሰናል። በቃ ታግተሻል። አዎ ሄርሜላ ታግታለች። ምንም አታስተባብሉ። በቃ ያለውን ነገር በቃ በስነ ስርዓት እኮ መናገር ነው። ከሩታ አጠገብ መራቅ አለብሽ። በቃ አለቀ። ሌላ ነገር የለውም። ምንድነው የምትጨቃጨቀው? ማውራትም የለብን። በቃ አለቀ። በቃ ያስጠላል። ሲጀመር በቃ ተዋት። ምንድነው ይናከል? አተዋትም እንዴ? ይደብራል እኮ በጣም ነው የሚደብረው። ገብቷል? በጣም የሚያስጠላ ነገር ያስጠላል። በቃ ያገጠጠ ነገር ዛሬም ሁላችሁም እዛ ተሰነጋችሁ ማለት ነው። ነገር አታፍጨረጨሩ፣ ነገር የሆነ አታብላሉ። ነገር በጣም ነው የምትደብሩት እዚህ ጋር ማለት ነው። ልንገራችሁ ብዬ ነው የመጣሁት። በጣም ትደብራላችሁ ሁላችሁ ማለት ነው። እኔ ምንም ምለው ነገር የለም። አይ በቃ ሚላ እና ቤተሰቦቻችን አሁንም ቢሆን ሄርሜላ ስሟን ቄስ ይጥራው ሄርሜላ እኛ እጅ ላይ ነው ያለችው። ቤተሰቦቻችን አሁንም ቢሆን ሚሊዮን እንግዲህ መናገር አቅቶት ሄዷል። ያን ያህል ስሜታዊ ሆኖ ነው የሄደው እና ቤተሰቦቻችን ካሁን በኋላ እቺ ልጅ የመጨረሻ ማስጠንቀቂያ ነው እየሰጠናችሁ ያለ ነው ማለት ነው። አሁንም ያለችው እኛ ጋና አዎ ሄርሜላ ታግታለች። ይሄን ነገር እንግዲህ ልነግራችሁ ነው የመጣሁት። እንግዲህ እቺ ልጅ በሰላም የምትፈልጉ ከሆነ ከሩታ አጠገብ ትራቀል።